ሰላም ናችሁ? ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬም እንደተለመደው አንድ ቶፒክ ይዤላችሁ ቀርቤያለሁ። ቶፒኩ ስለ ክሎዝስ ነው። ክሎዝስ ምንድን ነው? ክሎዝ ማለት ምን ማለት ነው? ክሎዝ በእንግሊዝኛ መቼ እንጠቀማለን? የት እንጠቀማለን? እንዴት እንጠቀማለን? የሚለውን ስናያለን ማለት ነው። ከዚህ ቻናል ጋር አብራችሁ ቆዩ እያሳሰቡ ከዛ በፊት ግን እንደተለመደው ቻናሉን ሳብስክራይብ፣ ላይክ፣ ሼር አድርጉ። ሁሉም ተደራሽ ስለሆነ ለእናንተም ኖቲፊኬሽን ደርሳችኋል ማለት ነው። ከፕሮግራም ጋር እንግዲህ ተስፋ ነኝ። መልካም ቆይታ። ዋት አር ክሎዝስ ኢን እንግሊሽ ይላል። ዴፊኒሽን ክሎዝ ኢዝ ኤ ግሩፕ ኦፍ ወርድስ ዛት ኮንቴንስ ቦዝ ኤ ሳብጀክት ኤንድ ኤ ቨርብ ይላል። ሳብጀክት ለምሳሌ ሁ ኦር ዋት ኢዝ ፐርፎርሚንግ ዘ አክሽን ማለት ነው። ሳብጀክት ማለት ቨርብ ደግሞ ዘ አክሽን ኦፍ ኢትሰልፍ አክሽኑ ኢትሰልፍ ማለት ነው። the key difference between phrase and clause lies in the presence of subject and verb ይላል። ፍሬዝ ማለት ምን ማለት ነው? ክሎዝ ማለት ምን ማለት? ለምሳሌ ፍሬዝ ግሩፕ ኦፍ ወርድ ነው። ክሎዝም የግሩፕ ኦፍ ወርድ ነው። ነገር ግን what is the difference between the two የሚለውን ለማየት ፍሬዝ a group of related words that does not contain both a subject and a verb ፍሬዝ ማለት ምንድነው? ሳብጀክት እና ቨርብ አይዝም ግን ግሩፕ ኦፍ ወርድ ማለት ነው። ፋንክሽን አዝ ኤ ሲንግል ፓርት ኦፍ ስፒች ኤግዛምፕል ኤ ናውን አድጀክቲቭ ኦር አድቨርብ ለምን የሚያገለግልን ሲንግል ፓርት ኦፍ ስፒች ወይም እንደ ናውን ወይ እንደ አድጀክቲቭ ወይ እንደ አድቨርብ ብቻ የሚያገለግልን ማለት ነው። ካንት ኤክስፕረስ ኤ ኮምፕሌት ታውት ኦን ኢትስ ኦውን ሙሉ አይዲያ ማስተላለፍ አይችልም ማለት ነው። ፍሬዝ ማለት ኤግዛምፕል ዘ ቢግ ራውንድ ስቶን ነው። ፍሬዝ ነው። ዌይቲንግ ፎር ዘ ሬን ቱ ስቶፕ ቨርባል ፍሬዝ እነዚያ ምንድን ናቸው? ፍሬዝ ናቸው። ዌይቲንግ ፎር ዘ ሬን ቱ ስቶፕ ዘ ቢግ ራውንድ ስቶን ነው። ሌላው ክሎዝ ነው። ግሩፕ ኦፍ ሪሌትድ ወርድ ዛት ኮንቴን ቦዝ ሳብጀክት ኤንድ ቨርብ ነው። ሜይ ኦር ሜይ ኖት ኤክስፕረስ ኤ ኮምፕሊት ታውት ሙሉ ሀሳብ ሊያስተላልፍ ላያስተላልፍ ይችላል። ፋንክሽን አዝ ዋት ሴንቴንስ ኦር ፓርት ኦፍ ሴንቴንስ በሴንቴንስ ወይም ሴንቴንስ ክፍል ሆኖ ያገለግላል ማለት ነው። ክሎዝ ማለት ነው። There are two main types of clauses. Independent clause or main clause የምንለው ማለት ነው። These are like complete sentences on their own. They express a complete thought and can stand alone. እነዚህ ምንድን ናቸው? ኮምፕሊት አይዲያ መግለጽ የሚችሉ ናቸው። ራሳቸው ችለው መቆም የሚችሉ ናቸው። ለምሳሌ the dog barked loudly ይላል። ሳብጀክቱ ዶግ ነው። ቨርቡ barked ነው። barked is reading a book ይላል። ሳብጀክት ሺ ቨርብ is reading። ስለዚህ አሁን ኢንዲፔንደንት ክሎዝ ነው። ራሱ ፍሎ መቆም የሚችለው ወይም ደግሞ ሙሉ ማስተላለፍ የሚችል ማለት ነው። ሌላው ዲፔንደንት ክሎዝ ነው ኦር ሳቦርዲኔት ክሎዝ። These clauses also have a subject and a verb but they don't express a complete thought and cannot stand alone as sentences. ሳብጀክት እና ቨርብ አላቸው ነገር ግን ራሳቸውን ችለው መቆም አይችሉም። ተጨማሪ ያስፈልጋቸዋል ማለት ነው። ሙሉ አይዲያ ለማስተላለፍ ማለት ነው። they rely on an independent clause to make sense. ሴንስ የሚኖራቸው መቼ ነው? ከኢንዲፔንደንት ክሎዝ ጋር አታች ወይም ኮኔክት ያደርጉ ማለት ነው። Independent clauses are often introduced by subordinate conjunctions or relative pronouns. አሁን ጊዜ በምን ነው የሚሉት? መነሻቸው ኢንትሮዱስ የሚደረጉት በምንድን ነው? በሳቦርዲኔት ኮንጃንክሽንስ ወይም ሪላቲቭ ፕሮናውንስ ማለት ነው። ለምሳሌ because it was raining ይላል። ሳብጀክት ኢት ነው። ቨርብ was raining ነው። አሁን እዚህ ምን አለ? because የሚል ሳቦርዲኔት ኮንጃንክሽን አለ ማለት ነው። this doesn't sound complete on its own does ይላል። ምክንያቱም አሁን because it was raining እና ሊሆን ተጨማሪ አይዲያ ያስፈልገዋል ይላል ማለት ነው። ስለዚህ ምንድነው ኢንዲፔንደንት ክሎዝ ማለት ነው። who lives next door ሳብጀክት ነው። ቨርብ again this needs more context. who lives next door ቀጥታ የሚኖር ማን ነው የሚል ነገር አሁን ከሌ ነው፣ አበበ ነው፣ ከበደ ነው የሚል ነገር አዲስና ኢንፎርሜሽን ያስፈልጋል ማለት ነው። ዲፔንደንት ክሎዝ ካን ፋንክሽን ኢን ሴንቴንስ አዝ አሁን ዲፔንደንት ክሎዝ ብዙ ጊዜ እንደምን የሚያገለግሉ እንደ አድጀክቲቭ ክሎዝ። አድጀክቲቭ ክሎዝ ምንድን ናቸው? they modify nouns or pronouns and often begin with relative pronouns like who, whom, is, which, that በሚል relative pronouns
ጊዜ ይጀምራሉ። አድጀክቲቭ ክሎዝ የምንላቸው ናቸው። ኤግዛምፕል ውመን ይላል who is wearing a red hat። እዚህ ጋር who is wearing a red hat የሚለው ምንድን ነው? አድጀክቲቭ ክሎዝ ነው። is my aunt ይላል is wearing a red hat ሞዲፋይስ ውመን ውመን የሚለው ሞዲፋይ ማለት ነው። አድቨርብ ክሎዝ የምንላቸው ደግሞ የሞዲፋይ ቨርብስ አድጀክቲቭስ ኦር አዘር አድቨርብስ ነው። ይቅርታ and often begin with subordinate conjunctions like because, also, if, when, while, since, before, after። ያው እነዚህ አድቨርብ ክሎዞች በምን ነው የሚጀምሩት? በሰቦርዲኔት ኮንጃንክሽንስ። አድጀክቲቭ ክሎዝ ከሆኑስ ለምን ነው? ሪላቲቭ ፕሮናውን because it was late we decided to go home። ስለዘገየብን እኛ ወደ ቤት መርበስ ነው። because it was late modifies the verb decided። ሌላው noun clause ነው። they function as a noun and can act as a subjects with objects or complements። they often begin with words like that, who, ይህ ተመሳሳይ እንደ adjective clause በሪላቲቭ ፕሮናውን ይጀምራል ማለት ነው። what she said surprised everyone። what she said is the subject of the verb surprise። the definition of clause ይህን ያህል ካየን አሁን ጥያቄዎችን ከተወሰኑ ማብራሪያ ያገኛቸው ሲ questions with answers about clause ይላል። independent clause cannot stand alone and depends on an independent clause for its meaning ይላል። which sentences are examples of dependent clause? እነዚህ ጋር dependent clause የትኛው ነው? እንግዲህ dependent clause ማለት cannot stand alone ብለናል። ስለዚህ if you study hard you will pass the exam ይህ ይሆናል። ሙሉ ስቴትመንት ነው። whenever you call him he doesn't answer። እነዚህ ምንድን ናቸው? ኢንዲፔንደንት ናቸው። ሲንስ ኢት ዋዝ ሁሌ ይሆናል ግን ኢንዲፔንደንት ነው። ስለዚህ አይ ላቭ ሪዲንግ ቡክስ ይላል። ሺ ዊል አቴንድ ሚቲንግ ቱሞሮ። ዘ ዶግ ላውድሊ ፊኒሽድ ይላል። ስለዚህ ዌኔቨር ይላል እዚህ ጋር ዌኔቨር ሳቦርዲኔት ኮንጃንክሽን ተጠቅሟል። ሲንስ ይላል ኢፍ ዩ ስተዲ ሃርድ ዩ ዊል ፓስ ዘ ኤግዛም። clause can stand alone and needs independent clause to complete its meaning ይላል። its breakdown ስለዚህ if you study hard you will pass the exam። if you study hard is the dependent clause ነው። starts with the subordinate conjunction if and doesn't express complete out on its own። you will pass the exam is independent clause። whenever begin with the subordinate conjunction whenever ጋር ስለዚህ since it was እነዚህ በሙሉ ናቸው ማለት ነው ማለት ነው። you will attend this is another dependent clause። this independent clause independent ሆነ implies core where ይላል። so the sentence connecting clauses are if you study hard you will pass the exam whenever you imagine clause ይሆናል ማለት ነው። the book that I brought from the library is very interesting which part is the adjective clause ይላል። the book is very interesting ይላል። that I borrowed from library the book that I borrowed የሚለው part is adjective clause ነው ይላል። the book that I borrowed from the library is very interesting that I borrowed from the library that I borrowed from the library that the book ነው noun ነው። that I borrowed from the library የሚለው ምንድነው? adjective clause is very interesting። adjective clause function like adjectives they modify nouns or pronouns providing more information about them ይላል። ስለዚህ in this sentence the clause that I borrowed from the library describes or tells about the noun book
ሌሎች ዘ ቡክ ኢዝ ቬሪ ኢንተረስቲንግ ይላል። ዚስ ኢዝ ነው ኤብሮድ ፍሮም ዘ ላይብራሪ ሪሊዝ ሰብጀክት ኔቨር ብሮድ ኢት ኖት ፈንክሽኒንግ ዘ ቡክ ዛት I borrowed is not a complete close because it lacks verb that says that I borrowed directly meaning an idea about the book begins at ይላል። Since the adjective clause that I borrowed from the library tells us which book is interesting. It answers the question which book, providing additional information. It begins with the relative pronoun that which connects it to the noun. It modifies book and connects the subject I and very proud. Which of the following is an example from the clause ነው ቢኮዝ ይላል አይደለም ኦልዝም አይደለም ስለዚህ መጀመሪያ while she was putting dinner the answer is C the bird were ሌሎች ኢንዲፔንደንት ናቸው ሌሎች ማለት ነው። ስለዚህ ኤግዛምፕልን ያላየን አሁን ቀጣይ ምንድናቸው ራሳቸው ተሰጥቷቸው ኤክሰርሳይዝ ናቸው። ኤክሰርሳይዝ ዩርሰልፍ ይላል። 5 ጥያቄዎች አሉ። መልሳቸው ከታች አለ። the following sentence contains dependent clause functioning as an adverb ይላል። The sentence whoever wins the race will receive a prize. Which types of clause is whoever wins the race ይላል። First, which word or phrase typically introduce an adjective clause ይላል። Since, if, who, because. Question 4. Identify the independent clause in the following sentence. Although the move was long, we made it very much ይላል። Which of the following clause cannot stand alone as a complete sentence ይላል። ስለዚህ እነዚህ ጥያቄዎች መልስ ከታች አለ። ስለዚህ ውድ የዚህ ቻናል ተከታታዮች ዛሬ ስለ ክሎዝ እና ታይፕስ ኦፍ ክሎዝ ይዤላችሁ የቀረብኩት ማብራሪያ ይመስላል። ግልጽ ያልሆነላችሁ ካለ ኮሜንት ላይ ጻፉልኝ። መስተካከል ያለበት ነገር ካለም እንደዚሁ ይስተካከላል። መጨመር ያለበት ነገር ካለም ይጨመራል። ስለዚህ እንደተለመደው አስተያየታችሁን ኮሜንታችሁን ኮሜንት ላይ ጻፉልኝ። ዛሬ የነበረን ጊዜ ይመስላል። አብራችሁ ቆያችሁ። አመሰግናለሁ። ሰላም ሁኑ። ቻው